ሰላም እንዴት ናችሁ? ውድ ቤተሰቦች ዛሬ እንግዲህ በጣም አሪፍ የሆነ ምርጥ ቅባት ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው ድረስ እንድታዩት በትህትና እጠይቃለሁ። እና ደግሞ ገና ስትጀምሩ ቪዲዮውን ከፍት ስታደርጉ ላይክ ማድረጋችሁ እንዳትረሱ። ለዛ ብዬ ነው እዚህ ጋር በተን ያስቀምጥኩላችሁ። እንግዲህ ዛሬ ምርጥ ቅባት በጣም አሪፍ የወደድኩት ማለት ነው በቤታችን ውስጥ እንዴት አድርገን እንደምንሰራ አሳያችኋለሁ። ሙሉ ቪዲዮውን ተከታተሉ። እዚህ ጋር እንግዲህ ያዘጋጀሁት ቅባት ምን ነው? ሮዝመሪ፣ ቅርንፉድ እና እሬት፣ ጥቁር አዝሙድ አዘጋጅቻለሁ። እንግዲህ በመጀመሪያ ስታዘጋጁት ይሄንን ሁለቱን እሬቱን እና ሮዝመሪውን ታጥቡታላችሁ። ምክንያቱም አቧራ ምናምን ስለሚኖረው ታጥቡና ታደርቁታላችሁ። ባይደርቅም ችግር የለም፣ ግን ወረዲ ቢታጠብ ጥሩ ነው አቧራ ስለሚኖረው። ከዛ እንቆራርጠዋለን፣ በትንንሹ እንቆራርጣለን። ሮዝመሪውንም እንደዚህ ቅጠል እናወጣለን ማለት ነው። እንጨቱን ለመፍጨት ትንሽ ስለሚያስቸግር እናወጣለን በደንብ እንደዚህ አነሳ አድርጋችሁ ትቆርጡታላችሁ። እና እኔ እንግዲህ የምሰራው በፈሳሽ ቅባት ነው። በፈሳሽ ቅባት ነው መሰራትም ያለበት እና ከለሩ ነጭ ታፍሌን ያደረጉት ለዛ ነው፣ እንዲታይ በደንብ ከተሰራ በኋላ ለውጡን እንድታዩት ማለት ነው። እንደዚህ ይሄን ያደረኩት እንጂ ቢጫውን ዛላሽ ላደረገው። ቢጫው ነው ነገራችን ላይ በጣም የሚስማማኝ። እሱ ላይ ደግሞ እንግዲህ አስቡት ይሄን ነገር ሲጨማመርበት። ሮዝመሪም በጣም ምርጥ ነው። ቅርንፉድ ነው እንደምታውቁት በጣም ለብዙ ነገር ብዙ የጤና ጥቅሞች አሉት። ለፀጉር ደግሞ በጣም ሞር ያሳድጋል፣ ያፋፋል። ለቆዳችንም በጣም ምርጥ ነው እና ከለሩም እንዲታይ እና ደግሞ ሲሰራ በጣም የሚገርም ከለር ነው ያለው። ሽታው ራሱ በቃ ደስ የሚላል አይደለ? የሆነ ማይረብሽ አንዳንድ ቅባት አሁን ተቀብታችሁት ምናምን የሚረብሻል አይደለ? ይሄ ግን በጣም ጽድት ያለ ነው። ሽታው በጣም ትወዱታላችሁ ብዬ ተስፋ አድርጋለሁ። ይሄንን እስኪ ሰርታችሁ ተቀብታችሁ ኮሜንት እንድትጽፉልኝ እፈልጋለሁ ማለት ነው። ምክንያቱም እናንተ ሰርታችሁ ደስተኛ ሆናችሁ ተጠቅማችሁ ለውጥ ስታገኙበት እኔም ደግሞ የበለጠ ደስ ይለኛል። ከዛ እንደዚህ ድቅቅ አድርጋችሁ ትከትፋላችሁ ሁሉንም። ለምንድነው ያው የኔ መፍጫዬ ትንሽ አነስ ያለች ስለሆነች ስለሚያስቸግረው ደቀቅ አድርጌ ከተፍኩት። እና ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላም ደግሞ እንድሰራላችሁ የምትፈልጉት ነገር መጠየቅ የምትፈልጉትን ነገር ጻፉልኝ። በነገራችን ላይ ቪዲዮ መስራት በጣም ነው አስቸጋሪ ነው ማለት እኔ የሚቀርጸኝ ሰው የለም። ሰልፊ ስቲክ ላይ አስቀምጬ ወይ ደግሞ ባንድ እጅ ነው መቀርጽና ቪዲዮ ለእናንተ ራሱ እንደዚህ አድርጎ መቅረጽ በጣም እንደምታስቡት ቀላል ሊመስላችሁ ይችላል፣ ግን ቀላል አይደለም። እንግዲህ ከዛ ምንድነው ያረኩት ቅርንፉድንና ጥቁር አዝሙድን ትንሽ ሞቅ አረገዋለሁ፣ ጥሬ እንዳይሆን ማለት ነው። ጥሬ እንዳይሆን ለመፍጨትም ትንሽ እንዳያስቸግር በደንብ እንዲልምልኝ ሞቅ አርጌ ነው ምለው ምፈጨው። እዚህ ጋር ዝንጅብል አለ፣ መጀመሪያ ያልነገርኳችሁ ነገር ዝንጅብልም ጨምሬበታለሁ። ስለዚህ ስንት ሆነ ማለት ነው? ዝንጅብል፣ ጥቁር አዝሙድ፣ ቅርንፉድ፣ እሬትና ሮዝመሪ ማለት ነው። ይሄ ሁሉ ሲደበላለቅበት አስቡት። እያንዳንዱ የራሱ የሆነ ብዙ ጥቅም አለው። አንድ ላይ ሲሆን ደግሞ በጣም የሌለ ማለት ነው። በጣም ትልቅ ጥቅም ነው ያለው። በነገራችን ላይ ይሄ ቅባት ማለት ነው እንደዚህ አሁን ቤታችሁ ውስጥ ያዘጋጁና የሚሸጡ ሰዎች አሉና በጣም ውድ ነው ከምላችሁ በላይ ማለት ነው። እንደዚህ ሱቅ ላይ እንደምትሸጡት በ300 በ400 ሳይሆን በ1000 2000 ብር 1500 ምናምን ለሚሸጥና ይሄን ነገር ግን ያንን አንደኛ ወጪ ለመቆጠብ ይጠቅማል። ሁለተኛ ደግሞ በቤታችሁ ራሳችሁ እያያችሁ ንጽህናውን የጠበቀ ነገር ለቆዳችንም ቢሆን ንጽህናውን የጠበቀ ነገር ግዴታ ያስፈልገናል ማለት ነው። እና ራሳችን የሰራነው ነገር ሞር ደስ ይላል። አንደኛ የሆነ መንፈሳዊ እርካታ፣ የሆነ ኩራት ምን ልበላችሁ ብቻ በጣም ደስ የሚለውና ይሄን ነገር አንደኛ ወጪም ትቆጥባላችሁ። እስኪ እንግዲህ ሁላችሁም ሞክሩት፣ ወጪም ትቆጥባላችሁ። እንግዲህ አሁን እዚህ ጋር ምንም ተጠቀምሽ ብትሉኝ ማለት ብር ዋጋው ማለት ነው ይሄኛው እሬቱና ዝንጅብሉ ምናምን 20 ብር 40 ብር በዛ ቢባል ደግሞ 30 ብር ነው ሊሆን የሚችለው። ከዛ ይሄኛው ደግሞ ማለት ነው። በነገራችን ላይ ጥቁር አዝሙድ ለምን እንደሆነ አላውቅም፣ አፌ ላይ በጣም ነው የሚጠፋብኝ ማለት እያየሁት ስሙ ይጠፋብኛል። እና ጥቁር አዝሙድ 20 ብር ወይ 30 ብር፣ ቅርንፉድም እንደዛ ማለት ነው። ጠቅላላ ቢያንስ ከ100 ብር ያላነሰ ነገር አውጥታችሁ ነው የምትሰሩት። ጠቅላላ ከቅባቱ ጋር ማክሲማም 500 ወይ 400 ብር
ነው ቢሆነው። ስለዚህ ስንት ብር አተረፋችሁ ማለት ነው? ከ1500 ወይ ከ2000 ብር 1000 ምናምን ብር ታተርፋላችሁ ማለት ነው። እና ይሄ አሁን 4 ራሱ ብትገዙበት 4 ገዝታችሁ ራሱ ብትሰሩበት በጣም ብዙ ነገር እዛኛው አንድ የምትገዙበትን ይሄን 4 ቅባት በ4 ቅባት ማአት ለቢያንስ ለ4 ወር ለ5 ወር የሚሆን ነገር ትሰራላችሁ። ከዛም በላይ ያው እንደ ጸጉራችሁና እንዳጠቃቀማችሁ ይወሰናል ማለት ነው። ለማንኛውም ቤተሰብ ወሬ አበዛባችሁ መሰለኝ በመሀል ስለ አሰራሩም ሳልነግራችሁ በእርግጥ እያያችሁት ነው ብዬ ስላሰብኩ ነው። ከዛ ምንድነው ያደረኩት እንግዲህ ይሄንን 4ቱን በሙሉ 5ቱን አንድ ላይ ቀላቅዬ ፈጨሁት ማለት ነው። የፈጨሁት እንግዲህ ቅባቱን አድርጌ ነው የፈጨሁት። ምንም አይነት ውሃ አልተጠቀምኩም። ውሃም አያስፈልግም። ቅባቱን አረኩት። ከዛ በጣም እንትን አላልኩትም። ስቶውን ለሰስ ባለ ነው ያረኩት። በጣም እስከ መጨረሻ አልከፍት ለሰስ ባለ በመካከለኛ እሳት ነው እያፈላሁት ያለሁት። እዚህ ጋር እንደምታዩት እንግዲህ በደንብ እየተንተከተከ አይደለም፣ ምክንያቱም ፓወር ስላልጨመርኩበት በጣም እንትን እንዳይል ቀስ እያለ እንዲፈላ ስለፈለኩኝና የሆነ ፍጥን ብሎ ቅጥል እንዳይልብኝ ትክክለኛ እንትኑ እንዲመጣ ትክክለኛ አንደኛ ሽታውም እንዳይቀይር በዛ ላይ ያረኩት ነገር ግብአቱን እንዳይቃጥል ስለፈለኩኝ እንትን ለሰስ አድርጌ ያደረኩትና እናንተም እንደዛ አድርጋችሁ ተጠቀሙ ብዬ መክራችኋለሁ። እንግዲህ ከደቂቃዎች በኋላ ይሄንን ይመስላል እንደምታዩት። ኦሬዲ አሁን ወደ ቅባቱ ራሱ ከለሩም ሁሉ ነገሩ ተቀይሮ ወፍቷል። ደግሞ መጀመሪያ ታደርገው የነበረው ቅባት ሙሉ ነበር። በኋላ ላይ ግን ወደ እቃው ስገለብጠው ግማሽ ነው የሆነ ማለት ነው። አንደኛ ይሄ ያደረኩት ነገሩ መጦታል። ቅባቱ ግን ቅባቱ አንሶ አሪፍ ጥቅም ነገር ቢኖረው ይሻላል ብዬ ስላሰብኩ ነው። እንግዲህ ተንተክትኮ ከጨረሰ በኋላ ቢያንስ ለ3 ለ4 5 ደቂቃ ምናምን ይሆናል ማክሲመም ያን ተከተኩት። ከዛ እንግዲህ ይሄንን እቃ አዘጋጅቻለሁ ማጠልበት። እናንተ እንግዲህ በጨርቅም ማድረግ ትችላላችሁ። እኔ ባለኝ ነገር ነው ያደረኩት። በጨርቅ አድርጋችሁ እንትን ማለት ትችላላችሁ። በመጨረሻም እንግዲህ እንደዚህ ቅባታችንን ሰርተን ጨረስን ማለት ይቻላል። እንደዚህ እንገለብጠዋለን። ይሄኛው ደግሞ አሰሩ አልደፋሁትም። ያው እዚህ ጋር ቪዲዮ ላይ ስላላስገባሁት ነው እንጂ እንትን አላልኩትም፣ አልደፋሁትም። እሱን ደግሞ በሌላ ቪዲዮ ምን እንዳረኩት ወይ ደግሞ እንዴት አድርጌ እንደሰራሁት እሱን ደግሞ እነግራችኋለሁ። እዚያውን ወሬም አላርዝምባችሁ፣ እናንተም ደግሞ እንዳትሰላችሁ ተልተሎ ብዬ ልጨርስላችሁ ብዬ ነው። ቅባታችን እንግዲህ ይሄንን ይመስላል። እንደምታዩት በጣም ምርጥ ቅባት ነው። በጣም ወፍሯል። እዚህ ጋር ቪዲዮ ላይ ራሱ እንደምታዩት ምርጥ በቃ ያልጠበቁት እንደዚህ ይሆናል ብዬ እንትን አላልኩም፣ አላሰብኩም። ግን በጣም ምርጥ ነው የሆነ እና ደግሞ ከተቀባሁት ከ3 ቀን በኋላ ለውጡ በቃ ማመን ያቃተኝ እና ቤተሰብ ወደ እቃው እንትን ለዋለሁ ገለብጧል። ግን አቀዝቅዤዋለሁ፣ ምክንያቱ ትኩስ ከሆነ ስለሚያጨማድደው በደንብ ካቀዘቀዝኩት የተወሰነ ደቂቃ ካቆየቱ በኋላ ወደ እቃው ገልብጬ እንትን ብየዋለሁ ማለት ተቀብቻለሁ። ግን እዚህ ጋር ስቀባ ምናምን ቪዲዮ አልቀረጽኩም፣ ትዝም አላለኝም፣ ራስቸው ነበረ። ግን ኦልሬዲ ይሄ ሁሉ ነገር እንትን ብሎበት ገብቶበት መቸስ እንትን አለውማ ለሰው ራሱ አልሰጥም። ያለችውም ትንሽም ስለሆነች የሰራዋትም ትንሽ ስለሆነች ለሰውም አልሰጥም። እንደዛ ነው። ግን ያው ቪዲዮ ማስገባት ነበረብኝ ስቀባ ምናምን ራስቸው ብያለሁ። እና ቤተሰብ ሰብስክራይብ ማድረግ እንዳይረሳ። ሌላም ቪዲዮ ከዚህ በኋላ በደንብ መጣላችሁ ይሆናል፣ መሰራላችሁ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የዛሬ ቪዲዮአችን እንግዲህ ይሄንን ይመስላል። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ደህና ክረሙ፣ ደህና ዋሉ።